አሜሪካ ኢትዮጵያ ወደ ጋዛ ሰላም አስከባሪ ጦር እንድትልክ መጠየቋ ተገለጸ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢትዮጵያ ለጋዛ ዓለም አቀፍ የጸጥታ ኃይል ወታደሮቿን እንድታበረክት ጠቅላይ ሚኒስትር አብይ አህመድን መጠየቃቸው ተሰማ። ጉዳዩን በቅርበት የሚያውቁት ሁለት የምዕራባውያን ዲፕሎማቶች ለታይምስ ኦፍ እስራኤል እንደገለጹት ጥያቄ የቀረበው በዚህ ሳምንት መጀመሪያ ላይ ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት ነው ተብሏል። አሜሪካ በጋዛ ያለውን የጸጥታ ሁኔታ ለመረጋጋት በሚቋቋመው ዓለም አቀፍ የሰላም አስከባሪ ኃይል ውስጥ ኢትዮጵያ ያላትን ሰፊ የሰላም ማስከበር ልምድ እንድታካፍል እንደምትፈልግ የዘገበው ሲጂቲኤን አፍሪካ ነው። ይህ ጥያቄ የቀረበው የጋዛው ጦርነት ካበቃ በኋላ አካባቢውን የሚያስተዳድር የጸጥታ የሚያስከብር ገለልተኛ ኃይል ለማቋቋም በሚደረገው ጥረት አካል እንደሆነ ተገልጿል። ሆኖም ከኢትዮጵያ መንግስት በኩል ለቀረበው ጥያቄ እስካሁን የተሰጠ ይፋዊ ምላሽ የለም ተብሏል። ኢትዮጵያ በተለያዩ የአፍሪካ ሀገራት በሰላም ማስከበር ተልዕኮ ባላት ውጤታማ ተሳትፎ የምትታወቅ ሲሆን ይህ የጋዛውን ጥያቄ ግን በቀጣይ የኢትዮጵያ ዲፕሎማሲ የውጭ ግንኙነት ላይ አዲስ ምዕራፍ ሊከፍት እንደሚችል ተገምቷል።